ከሀ እስከ ሆ 7 ነው። ከሀ ደግሞ እስከ ፐ 33 ነው። አሁን በ7 ቀናት አንድ ሳምንት እንላለን። ስለዚህ አንድ ሳምንት 7 ቀን ከሆነ 4 ሳምንት አንድ ወር ነው አይደለም? ስለዚህ 7 ሲባዛ በ4 28 ነው። 28 ደግሞ አማኑኤል ነው። አማኑኤል ማለት ደግሞ እግዚአብሔር ከኛ ጋር ነው። አሁን ይሄ የኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ ነው። ከኢትዮጵያ ሀ 7 ሰማይ ጊዮን ቀስተ ደመና ወይም ከኢትዮጵያ ሀ 7 ሰማይ ጊዮን 13 ተዋህዶ ቀስተ ደመና እስከ 33 መሬት አባይ ሰንደቅ ዓላማ። አሁን አየር መንገድ 30 months of sunshine ይባል የነበረው 13 የበጋ ወራት የሚለው ብቻ አልነበረም። ሚስጥረ ስላሴ ወይም የሚስጥረ ሰብ ትርጉም መፍቻ ቁልፍ ኢትዮጵያ አላት እና ኢትዮጵያ እዚህ በካርታ የተሳለችው ሳትሆን ኢትዮጵያ ከሰማይ እስከ መሬት ይሄውም ማሳያ 7 ሰማይ ቃል ኪዳን ስርዓት፣ 7 ምድር ጊዜ ዘመን ጸጋ፣ 7 ተክለ ቁመና ሰው የተቀባ ሕይወት ሚዛን፣ 7 ቁስ አካል ቦታ ስፍራ ሕግ እስከ 5 መሬት ቋንቋ ጣዖት ተልእኮ ግዴታ። ይሄውም አረንጓዴ ዓላማ የህዝብ ስርዓት፣ ቢጫ ራእይ የትውልድ ጸጋ፣ ኮከብ እሴት የቤተሰብ ሚዛን፣ ሰማያዊ ማህበር የሀገር ህግ እና ቀይ ተልእኮ የዜጋ ወግ እና አልፋና ታሪክ መነሻ አልፋ መሻገሪያ ወንጌል መድረሻ ኦሜጋ ያላት ምሳሌ ኢትዮጵያ ናት። አሁን ኢትዮጵያን አናውቃትም። ምክንያቱም ሚስጥረ ስላሴ ቃል ኪዳን ተስፋ የአዳም የተቀባ ህይወት ሰው ማንነት እንጂ ኢትዮጵያ ሉሲና አርዲን አታውቅም። ስለዚህ ሉሲፈር ኢትዮጵያ የላትም ማለት ነው። ኢትዮጵያ ያላት አዳም ነው። ስለዚህ ይችን ኢትዮጵያ ዘግተው ሌላ እዚህ በዩኒቨርስ ፈጠራ በስምንተኛ ፈጠራ ዩኒቨርስ ዓለም አህጉር በጂኦግራፊ ካርታ ስዕል የሳሏት ኢትዮጵያ ድሃ የሚሏት ኢትዮጵያዊነት ድሃ ኋላ ቀር የሚሉት ይህ የኢሉሚናቲዎች ወይም የ666 አውሬ ቁጥር ስሌት የደም ሞት ተልእኮ አስፈጻሚዎች በፖለቲካል ሳይንስ ርዕዮተ ዓለም በቁጥር በቋንቋና በቀለም ትምህርት በአረም ትምህርትና በአረማውያን አስተምህሮ ሰውን በዝግመተ ለውጥ የተለወጠ እንስሳ ነው ወይም ደመነፍስ ማህበራዊ እንስሳ ነው ብለው በሙዚየም ሉሲ አርዲን ያስቀመጡ ያልገባቸው ፕሮፌሰሮች፣ ግራ የገባቸው ምሁሮች የተሞሉትን በማይንድ ሴት ያንን እያስተጋቡ ነው ያሉት። ስለዚህ ሰው ማን ነው የሚለው ጥያቄ እስከዛሬ አልተመለሰም። ይኸው እነሆ እንመልሳለን። ሁሉ በእርሱ ሆነ። ይሄን ከማለታችን እና ጥያቄ ውስጥ ከመግባታችን በፊት አሁን ኦሜጋ ነው፣ ዛሬ ግዕዝ ነው፣ ነገ ወንጌል ነው። አዳም መዝሙር ነው፣ ይሁዳ ኦሪት ነው፣ ትላንት ግዑዝ ነው፣ ያለፈ የመጀመሪያ መነሻ አልፋ ነው። ሁሉ በእርሱ ሆነ። ሁሉ ምንድነው? ርዕሱ ምንድነው? ሆነ ምንድነው የሆነው? ይሄንን ነው እንግዲህ መፍታት ያለብን። እንግዲህ ቅድም እንዳልኩት ከዛ ጋር ያይዛው በመጀመሪያ ቃል ነበር የሚለውንም ከዚህ ጋር ኦኬ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ይህም በመጀመሪያው በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣
ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃን በጨለማ ይበራል፣ ጨለማም አላሸነፈውም። አሁን ሁሉ በእርሱ ሆነ የሚለው ሁሉ ምንድን ነው? ርዕሱ ምንድን ነው? የሆነውስ ምንድን ነው ስንል በአሁን ርዕስ ውስጥ ዛሬ ቃል ነው፣ አሁን ፍቅር ነው። በአሁን ፍቅር ውስጥ ርዕሱ ቃል ቀኝ ነው፣ ጊዜ ፊት ነው፣ ሰው ግራ ነው፣ ቦታ ኋላ ነው፣ ቋንቋ ጀርባ ነው እና ያለፈ ቁጥር የመጀመሪያ መነሻ ሆሄያት ቁጥር ወይም የፊደል ሰራዊት ሆሄያት ቁጥር ፊደል ያለፈ ነው ማለት ነው። ስለዚህ ያለፈ የብሔር ታሪክ፣ የነበረ የዜጋ ወግ፣ የረጋ የሀገር ባህል፣ የሚተካካ የቤተሰብ ግብረገብ ልምድ፣ በድንግል ያለ የትውልድ ዘመናዊ፣ የሚኖር የህዝብ ሰላም እና አልፋና ኦሜጋ ዘላለም የሰራዊት ጌታ እግዚአብሔር ፍቅር ቅጽበት አሁን ኢትዮጵያ ናት። ስለዚህ ኢትዮጵያ ሰማያዊ ቃል ኪዳን ተስፋ የአዳም የተቀባ ሕይወት ሰው ማንነት እና ሚስጥረ ሥላሴ ከሰማይ እስከ መሬት እንጂ በዚህ ዩኒቨርስ ካርታ ስዕል በሉል የተሳለች አይደለችም እና ይሄንን በሌላ ጊዜ ደግሞ የበለጠ ይሄን በዚህ አሰላስሉ የበለጠ እናስተነትናለን። ይቅርታ አንዴ ቁም ነገር አዘል እንግዲህ ሰው የአምላክ ዕድል ፈንታ ፍቅር፣ የመንፈስ ተስፋ ቃል ማንነት፣ የነፍስ ተሰጦ ጊዜ ነጻ ፈቃድ፣ የሰብ ተመስጦ ሰው የተቀባ ሕይወት ሰውነት፣ የስጋ ምኞት ቦታ መልከ ጸዴቅ፣ የቁስ መክሊት ቋንቋ ስም፣ የአውሬ ዕጣ ፈንታ ቁጥርና የምድር ደመነፍስ ስበት ግፊት ዘር ውቅር መዋቅር በተዋህዶ ማንነቱ ኢትዮጵያ ናት ማለት ነው። አመሰግናለሁ። እናመሰግናለን።